ኢትዮጵያ በግብርናው መስክ ሰፊ ሪፎርም እርምጃ በመውሰድ በዘርፉ ከፍተኛ ውጤት ማስመዝገብ ችላለች። ለዘርፉ ውጤታማነትም ለተቀረጹ ፖሊሲዎች ትግበራ የተለያዩ ተቋማት ሚናቸውን እየተወጡ ይገኛሉ። በተለይም በግብርና ምርምር ኢንስቲትዩት ስር የሚተገበሩ የተለያዩ ፕሮጀክቶች ሚናቸው የላቀ ሲሆን የታቴ ስንዴ ኮምፓክት ትግበራም ከነዚሁ ፕሮጀክቶች መካከል የሚጠቀስ ነው። የኮሚኒቲ ሞቢላይዜሽን ወይም ደግሞ የአርሶ አደሮቻችንን አቅም የማጎልበት ሞቢላይዝ የማድረግ የመቀስቀስ ይሄ ቴክኖሎጂ እዚህ ሀገር ይሰራልና ስሩበት ተጠቀሙበት የማረት ስራዎችን በሰፊው ሰራ ማለት ነው። አሁን ይሄኛው ታት ሶስተኛው ፌዝ ላይ ደግሞ ግብርና ሚኒስቴር የሚያወጣቸውን እቅዶች ምናልባትም አይፒ የሚለውን የእውቀት ጥርቅም ያለበትን ተቋማት ሰብስቦ ኢኖቬሽን ፕላትፎርም ብለን እንላለን። የእውቀት ምናልባት ምህዳር ብለን መጥራት እንችላለን። የእውቀት ምህዳራቸው ለሀገሪቱ ያላቸው አስተዋጽኦ አበርክቶ የተለያየ የሆኑ በሀገሪቱ ያሉ መንግስታዊ ያልሆኑ አካላት የሚገኙበትና እዛ መድረክ የእውቀት መድረክን ፈጥረን የምንወያይበት ተወያይተን ግን ለአንድ አላማ ለምሳሌ ስንዴ ካለ ለስንዴ ብቻ የሚሆኑ የችግሮችን የመለየትና መፍትሄ ሀሳቦችን የመስጠት ስራ ይሰራል ማለት ነው። የፕሮጀክቱ አጋር ሀገራት ባለድርሻዎችም በምስራቅ ሸዋ ዞን ሉሜ ወረዳ የመስኖ ስንዴ ልማት ስራን ጎብኝተዋል። ጉብኝቱም የኢትዮጵያን የማምረት ጥንካሬ በገሃድ ያሳየ፣ ለጎብኚ ሀገራትም ተነሳሽነትን የሚፈጥር ስለመሆኑ ነው የተነሳው። ይህንን የሚያዩትን ነገር አገራቸው ሄደው እነሱም ያስታውቃሉ። እውነትም የኢትዮጵያ ስንዴ እዚህ ደረጃ ላይ ደርሳሉ ይላሉ። አንዱ ይሄ ነው። ሁለተኛው ግን ተጠቃሚዎቹ እነሱ ናቸው። እዚህ በተግባር የልምድ ልውውጥ ነው እያደረጉ ያሉት። አሁን በስብሰባዎቹ ላይ መረጃዎቹን ተንትነን እንነጋገራለን። ከምርምር አንጻር ምን አይነት ዝርያ ነው፣ ምን አይነት ኢሪጌሽን ነው መጠቀም ያለብን የሚሉትን እንነጋገራለን። ከዛ በተጨማሪ ግን መጣው እዚህ ሜዳ ላይ ፕራክቲካሊ ይሄ ዝርያ በዚህ አይነት መስኖ በዚህ አይነት አፈር ሁኔታ ይመረታል፣ ይሄ እዚህ ከተቻለ እኛም ሀገር እንችላለን የሚለው ኮንፊደንስ ይዘው ይሄዳሉ ማለት ነው። በምስራቅ ሸዋ ዞን አርሶ አደሮችን በማደራጀትና አስፈላጊውን የግብአት አቅርቦት በመከወን ከጊዜ ወደ ጊዜ ውጤታማነት እየጎላ የአርሶ አደሮችም ተጠቃሚነት እየሰፋ መንጣቱ ተነስቷል። በ250 ሺህ የተጀመረ ስራ አሁን 301 ሺህ ሄክታር ደርሰናል ማለት ዘንድሮ። ከዛ ውስጥ የምታየው አንዱ ትልቁ ክላስተር ነው፣ 7200 ሄክታር ነው። 2 ወረዳና 4 ቀበሌዎች ናቸው በኩታ ገጠም እያመረቱ ያሉት። ምርታማነቱንም ስንወስድ ይሄ ከክረምቱ የተሻለ ነው። ምክንያቱም ውሃ መጥነ ነው የምትሰጠው፣ ማዳበሪያ መጥነ ነው የምትሰጠው። በሰው እጅ ማኔጅ ቢደረግ ስለሆነ ምርታማነቱ እንትን ነው። ለዚህም ነው ከዚህ በላይ ደግሞ ማምረት ይጠበቅብናል፣ መስራት ይጠበቅብናል። ዘንድሮ ብቻ ወደ 12.5 ሚሊዮን ኩንታል ስንዴ ነው የምናገኝ በመስኖ ብቻ ማለት ነው። ይሄ አበረታች ነው። ኩታ ገጠም ነው የምትሰራው። ኢትዮጵያ ጸጋዎቿን በመለየቷና አቅሟን አስተባብራ በመስራቷ ውጤት ያመጣች ሲሆን በተለይም በውስን ስፍራ ላይም አርሶ አደሮችን በክላስተር አደራጅቶ እንዴት ውጤታማ መሆን እንደሚቻል የሚያመላክት ስለመሆኑ ተነስቷል። በዚህ ደረጃ ሰፍቶ ከቆላማው የኢትዮጵያ አካባቢ ተነስቶ እንዳውም አሁን በደጋ አካባቢና መስኖ በተገኘበት ቦታዎች ሁሉ መስፋፋቱ ትልቅ የስኬት ነው ብዬ ነው የማስበው። ይህ ስኬት በአብዛኛው በተለይ አፍሪካ ውስጥ አብዛኛው የአፍሪካ ሀገር በአሁኑ ጊዜ ከ61 ከመቶ የሀገራዊ ፍጆታቸውን ከውጭ እያስመጡ ባለበት ሁኔታ ኢትዮጵያ ከ10% ነው 20% ስታስገባ ከነበረው ያንን አሟልቶ እንደገና ደግሞ ከዛ ውጪ የተሻለ ትርፍ የማምረትና ወደ ውጭ የመላክ ጅማሮ ለሌሎቹም አገር የመነሳሳት እና ያንን ነገር ወደ ራሳቸው አገር ወስደው ተግባራዊ ለማድረግ የሚያስችል ብዬ ነው የማስበው። በጉብኝቱ ተሳታፊ የሆኑና ከተለያዩ የአፍሪካ ሀገራት የተውጣጡ የዘርፉ ባለድርሻ አካላትም የተመለከቱትን የምርት ውጤታማነት በማድነቅ ተነሳሽነትን እንደፈጠረላቸውም አንስተዋል። ኢትዮጵያ ባለፉት 6 ዓመታት በመስኖ በሚለማው ስንዴ ውጤት አስመዝግባለች። ከ5 እና 6 ዓመታት በፊት ስታለማ የነበረው በማስፋፋት አሁን ወደ 4 ሚሊዮን ሄክታር መሬት በመስኖ ብቻ ማልማት ጀምራለች። ስለዚህ ይህ ትልቅ ስኬት ነው። ይህ የሆነው ደግሞ በብሔራዊ ፕሮግራም ምክንያት ነው። ጠንክሮ መስራትና እንደ አይካዳ እንደ ICADA ካሉ ዓለም አቀፍ ማዕከላት ጋር በመስራት ነው። የዚህ ስኬት ሌላው አስፈላጊ አካል በአብዛኛዎቹ የአገሪቱ ክፍሎች መንግስት ድጎማዎችን ለገበሬው ያደርጋል። በዚህ ጉዳይ ላይ የአርሶ አደሮችና የተመራማሪዎች ጥሩ ስራ ጎልቶ ይስተዋላል።
ሁሉም በስንዴ እሴት ሰንሰለት ውስጥ በመሳተፍ በአንድ ላይ ተባብረው እንዲሳካ ጥረት አድርገዋል። እናም አሁን ውጤቱ ኢትዮጵያ በስንዴ ራሷን ከመቻል አልፋ ለሌሎች ሀገራትም መላክ ጀምራለች። ኢትዮጵያ በስንዴ ምርት ልማት ፈርቀዳጅ የሆነች ሀገር ናት። በመሆኑም ይህ ኢትዮጵያ እየሰራች ያለው ልማት በፍጥነት በመላው አፍሪካ ልንተገብር የሚገባ ስራ ነው። በጣም የሚበረታታና በፍጥነት ሊተገበር የሚገባ ነው። በተለይም በመስኖ ልማት በዓመት 3 ማምረት መቻል አርሶ አደሩ ይበልጥ አምራች እንዲሆን የሚያስችል ነው። ይህም ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሀገራትም የስንዴ ሉዓላዊነትን ማረጋገጥ የሚያስችል ነው። በኢትዮጵያ ያለውን የልማት ባህል ወደ ሀገራቸው በመውሰድ ባለን ሀብት ልክ ወደ አምራችነት ለመሸጋገር እንሰራለን ነው ያሉት።